ውሃ ስጠይቅ ነበር ግን ቦታ የሚሰጠኝ የለም። ራሴ ሄጄ ባመጣ ይሻላል። ከድር እዚህ ስላለ ነው ለአብድ የደረስኩትና ውስጥ ገብቼ ላገኝሽ ፈልጋለሁ። ለ2 ደቂቃ ላናግርሽ። እሺ ንገረኝ። ግን እውነቱን ብቻ ነው እንድትነግረኝ የምፈልገው። አሁን ያለውን እያንዳንዱን እውነት በሙሉ መስማት ፈልጋለሁ። አያቴ ትላንትና ማታ ባትመጣ ይሄ ሁሉ ነገር ባይፈጠር ኖሮ ያለውን ነገር ሁሉ ተነስተህ መተህ ለኔ ትነግረኝ ነበር? ንገረኝ። አላውቅም። አታውቅም። እኔ ግን አውቃለሁ። በጣም ነው የሚያመው። ፈርቼ ነበር እንጅላ። አንቺን ማጣት አስፈራኝ። ታውቃለህ፣ ያንተ ፍቅር ልክ እንደ አዝራ አይነት ነው። እኔን ማጣት ያስፈራሃል፣ ግን ደግሞ ራስ ወዳድ ነህ። ትክክል ነሽ። ከመጀመሪያውም የኔ ጥፋት ነው። ያንተ ጥፋት ነው? ያን ቀን እዚህ እያለን ላሽኮረመምሽ መሞከር አልነበረብኝም። ቀለበት ያደረኩበት ቀን ቢሆንም አንቺን ለማየት እንደዛ መጓጓትና ያን ሁሉ ነገር ማቀድ አልነበረብኝም። ትክክል ነሽ። ራስ ወዳዶኝ ነው። የምትፈልጊውን ሁሉ መሆን ትችላለሽ እና እስከፈቀድሽልኝ ድረስ አብሬሽ ቆያለሁ። ከዚህ በኋላም ማንምና ምንም ነገር ላይ ጥገኛ አይደለሽም። ይሄ አንቺ ህይወት ነው። ስለዚህ አሁን እኔ ነፃ ነኝ? ነፃ ነሽ። እንጅላ ደህና ነሽ? አመሰግናለሁ ወንድሜ። ችግር የለም። እንገናኛለን። እንጅላ ደህና ነሽ? ምን ተፈጠረ? እንደማየው ከሆነ ለእነዚህ ሰዎች ጥፋታቸውን አውጥተው መጣል በጣም ቀላል ነው። ምንም አይመስላቸውም። ቆይ ምን ማለት ነው? እንዴት ነው አውጥቶ ይጣሉ? ያው እንዲሁ በአጠቃላይ ለማለት ፈልጌ ነው። እንደ ቆሻሻቸውን አውጥተው ይጣሉ። እሺ አሁን ሁሉንም ነገር እንርሰውና ከዚህ እንሂድ እና ቡና እንጠጣ። ከዛ ተረጋግተን እናወራለን። እሺ እንጂ አይ ለዛሬ ማታ መዘጋጀት ነው። መቴ ሚስትህ እርጉዝ ነች፣ ግን ኤንጅላን እየፈለክ ነው ያለው። አዝራ ራሷ ነች የጠየቀችው። እናቴ ፌሊስ፣ በፈጣሪ ስም ቢያንስ አንተ ማድረግ አልቻልክም? ምንድነው ያላደረኩት? እስኪ ንገረኝ። አዝራ ኤንጅላ ላይ ባላት ጥገኝነት ምቾቴን የማጣው እኔ ብቻ ነኝ? ለምንድነው ይሄን ነገር ብቻዬን እየታገልኩ ያለሁት? ማናችሁም ምንም እያደረጋችሁ አይደለም። ልክ ህፃን ልጅን ለማዘናጋት መጫወቻ እንደመስጠት ነው ኤንጅላን አዝራ ፊት እየጣልካት ያለሁት። እና ይሄ ጥሩ ነው? ለምንድነው ጥሩ የሚሆነው? ይሄንን ነገር ከኔ ጋር ምን አገናኘው? ገና ልጅ እያለች ነው ሁሉ የተፈጠረው። አዎ ያኔ ስህተት ሰርተን ነበር። አሁን ነው የገባኝ። ያን ሁሉ ነገር እስከምችለው ድረስ ለመርሳት እየሞከርኩ ነው ያለሁት። አንዱ ጥፋትሽን በሌላ ጥፋት ለመሰረዝ እየሞከርሽ ነው። የኤንጅላ ሁኔታን ለመሸፋፈን እየሞከርሽ ነው። ከኤንጅላና ከአዝራ ማን ነው የሚበልጥብህ? እኔ ስለ አዝራ እያወራሁ አንተ ግን ስለ ኤንጅላ ብቻ ነው የምታወራው። መቴ ኤንጅላ ትበልጣለች አትበልጥም አይደለም ጉዳዩ። አዝራ ብትበልጥብኝም የኤንጅላን ህይወት በጭራሽ ችላ ማለት የለብኝም። መቴ አዝራ የምትወደውን ሰው ከሌላ ሰው ጋር አትቀርም። አልገባህም? በተለይ አያቷንና ኤንጅላን አሁን እነሱን አንድ ላይ ማየት አትችልም። በፈጣሪ ስም እንዴት ነው እስካሁን ያልገባህ? ጭንቅላትሽን የምታሳምኚው እንደዛ ብለሽ ነው? በቃ ይሄ ነው። ምንም ነገር አላሳመንኩትም መቴ ውዴ። ይሄንን ነገር ለአመታት ስታገለው ነው የኖርኩት። እውነቴን ነው የምልህ። ከማንም በላይ አዝራ ኤንጅላ ላይ የምትጣበቀውን ነገር ለአመታት ለማስታወስ ሞክር ነበር። አሁን ግን ጨነቀኝ። ምክንያቱም አሁን ላይ ነገሮች እንደ ድሮ እየሄዱ አይደለም። አዝራ እርጉዝ ናት መቴ፣ እና ሁሉም ነገር ውስብስብ ነው፣ በጣም ውስብስብ። ማለቴ ልጁ እንዳይወለድ መመኘት ላይ ደርሳለች እኮ። ማለት ኤንጅላ አጠገቧ ከሌለች እናት መሆን እንደማትችል ነው እየተናገረች ያለችው። ራሷን ለማሳመን እየጣረች ነው።
ለኔ ሌላ ነገር ብላይ ነበርና እኔ አንተን ለመጠየቅ ወሰንኩ። መቴ ይሄንን ልጅ አይፈልገውም ስትለኝ ነበር። ይኸውልህ ደስተኛ እንዳልሆንክ ራሷን አሳምናለች መቴ። እውነት ነው? እውነት ከሆነ ልትነግረኝ ትችላለህ እባክህ? ቆይ እንዴት ይሄ ሊሆን ይችላል? እኔ ልጁ ምን አደረገኝና ነው? መቴ ልጄ በጣም ፈርታለች። ያንተ ፍቅርና እንክብካቤ በጣም ያስፈልጋታል። መናገር ብቻ በቂ አይደለም። ማለቴ ከሱም በላይ ትፈልጋለች። በተግባር ማሳየትና እሱን እንድታውቀው ማድረግ አለብህ። በማይሆን መንገድ አትይብኝና ይሄንን የምልህ ምን እንደምታደርግ እና እንዴት እንደምታደርግ ልነግር ፈልጌ አይደለም። እንደዛ ማለት አይደለም። ይሄ ስለኔ ነው። ፍቅሬን በትክክል መግለጽ አልቻልኩም። ማለት ሁኔታዬ ትክክል አይደለም። አሁን ነው የገባኝ። በምችለው መጠን ለመረጋጋት እየሞከርኩ ነበር፣ ግን ደግሞ እንደዚህ መቀጠል እንደሌለበት ይገባኛል። የልጅ ልጄ በዚህ ምክንያት እንዳዝራ እንድትሆን አልፈልግም። በዚህ ሁኔታ ውስጥ እንድታድግ አልፈልግም። ይኸው ነው። አታስቢ። በምችለው ሁሉ ከአዝራ ጎን ለመሆን እሞክራለሁ። በደንብ እንከባከባታለሁ። ቆይ ወዴት ልትሄጂ ነው? ዚያ ጋር ነው የሚሄደው። ደህና አይደለም። ቁርስ ሳይበላን የወጣው። የሚበላ ነገር ይዤለት ልሄድ ነው። ይሄው እድሜ ለእናንተ ታንሱ። ትላንትና በጣም አበሳጭታችሁታል። አንድ ነገር ቢሆን ምን እንደምታደርጊ እናያለን። እሺ ይግቡ። አገኛት? ኤንጅላይት ነች። የት አለች? አገኘኋት እና አየኋት። ከከድር ጋር ነች። ከከድር ጋር ነች? እናትሽ አንድ ነገር ብላለች አይደል? እቺ ሴት ሁሉንም ነገር ተናግራለች ማለት ነው። ጽንሱን ለማጨናገፍ እየሞከርሽ ነው? መቴ እስኪ አንድ ነገር ልጠይቅ፣ ግን እውነቱን ንገረኝ እባክሽ። ድንገት ደውዬ ሳታስበው ልጁ የለም ብል ምንድን ነው የሚሰማ? ምን ታስባለህ ስለ ልጁ? ደስ ይላል? ሸክም የቀለለ አይነት ስሜት ይሰማሃል? ውስጥ የሚነግረኝ እሱ ነው። ያው አንተ መናገር ስላልቻልክ እኔ ጥፋተኛ የሆንኩ እየመሰለኝ ነው። አባት መሆን ከባድ ነገር ነው። ያስጨንቃል። በተለይ ደግሞ ለኔ በጣም ያስፈራል። ግን ደግሞ ያ ማለት አልፈልገውም ማለት አይደለም። የተለያዩ ነገሮች ናቸው። እሺ ይገባኛል መቴ፣ ምክንያቱም ማውቃለሁ። የምታውቂ ከሆነ ጊዜ ስጪኝ። ሰጠው እኮ፣ ግን አንተ ደግሞ ከኔ እየራክ እየሄድክ ነው ያለኸው መቴ። እና አሁን ደግሞ በጣም እፈራለሁኝ። ታውቃለህ፣ በጣም ወፍራምና አስቀያሚ ይሆናለሁ ብዬ ነው የምፈራው። እስኪ አባትሽን ጠይቂው። እናትሽ ለሰው ላታምር ትችላለች፣ ለሱ ግን ቆንጆ ነች። በዛ ላይ ሰውነት ለመቀነስ ብዙ መንገዶች አሉ። ያን ታደርጊያለሽ። ተግባባን አይደል አስራ? እውነት ሞራል እየተሰማኝ ነው መቴ። ትክክለኛውን ነገር እናውራ። ስለምን? እባክሽ እንደ ትልቅ ሰው ሁኚ አዝራ። ነገሮችን ራስሽ ማድረግ ይኖርብሻል። ቁርስሽን ራስሽ ታዘጋጃለሽ፣ እንቅልፍ ታጫለሽ። ኤንጂላ ልጅ አታሳድግልሽም፣ ራስሽ ነሽ የምታሳድጊው። አዝራ ኤንጂላ እንደሌለሽ መቀበል አለብሽ። እባክህ እንደሱ አትበል። ግድ ነው። እኔ አጠገብሽ ሆናለሁ፣ እግርሽን በደንብ አሽሻለሁ።
ካንቺ ጋር ለመሆን የምችለውን ሁሉ አደርጋለሁ። ግን ደግሞ ይሄንን ብቻ ማድረግ አልችልም። አንቺም ትሞክሪያለሽ። እሺ አዝራ፣ ለልጃችን ስትይ። ለልጃችን ስንል ለልጃችን ስንል የኤንጅላን ክፍል አይተዋል? እንደዚህ አትሁኑ እባክህ። እስኪ አስበው፣ ኤንጅላን እንዴት በሁለት ቃላት ተረሳታለሁ? እንዴት ከህይወቴ ትወጣለች? ብዙ ስሜት እየተሰማኝ ነው። ውስብስብ ሆኖብኛል። አታስጨንቀኝ። ምክንያቱም በዚህ መንገድ አይሰራም። ብዙ ዋጋ መክፈል አለብኝ። አሁን ራሱ ውስጤ በጭንቀት ሊፈረድ። ጥሩ ነገር ልልሽ እየሞከርኩ ነው፣ ግን በቃ ምንም አልቻልኩኝም። ጥሩ ቃላት አጣው። በጣም ተጨንቄያለሁ። ማበዴ ነው። ተይኝ በቃ። አንድ ነገር ልንገርሽ፣ ለአባቴ ያልሽው ጥሩ ነበር። በዛ ሰዓት ደንግጬ ነበር። የምለው ነገር ጠፋብኝ እና ከዛ ውስጥ መረጋጋት አቃተው። እንዴት እንደዚህ ያደርጋል? ስሚኝ፣ አሁን ለካ ሳስበው እስከ ዛሬ ድረስ አባቴን በጭራሽ አናውቀውም ነበር ማለት ነው። እናታችንን ምን እንዳደረጋት ማን ያውቃል? ሰላም፣ እንኳን ደህና መጣ ውዴ። እሺ፣ ሚስት አሁን ተረጋጋች? ፉሱን ይቅርታ መቴ ውዴ፣ ምንም መረጋጋት አልቻልኩም። ለዛ ነው። አዝራ በጣም አናዳኛለች። እሺ አክስቴ፣ እረዳሻለሁ። የኤንጅላ ክፍል ዝግጁ ነው? ይገርማል። ማንም ሰው ጥሩ ነገር እያለ አይደለም። ስለዚህ ሂጂ ነው እያልሻለሽው? ልክ ነው እህቴ። ያ ኦዛን ብቻውን ሊያስተካክለው አይችልም። እሺ በቃ ሂጂ አያዋለሁ። ምርቴ እንዴት ነሽ? ያው እንግዲህ አሁን ምንም አልልም። አንተ እንዴት ነህ? ገደል ውስጥ እንዳለው ቁጠሪው። ለመውጣት እየሞከርኩ ነው፣ ግን አልተሳካልኝም። እኔ እንኳን ካንተ በትንሹ ይሻላለሁ ብዬ አስባለሁ ልጄ። ግን አሁን አባት ልትሆን ነው። እሺ መቴ፣ ከገደል መውጣት ብቻ በቂ አይደለም። ተመልሰን እንደማትገባ ማወቅ አለብህ። ልጆች እንደ አባታቸው መሆን የለባቸውም። እኛን ተመልከተን ለመረጋጋት መከራ እያየን ነው። ስለዚህ ለመረጋጋት ሞክር። እሺ? እየሞከርኩ ነው። ለማሰብና ትክክለኛውን ነገር ለማግኘት እየሞከርኩ ነው። እሺ ነው ልጅ። እንኳን ደህና መጣ አቴ። አዝራን ሊያት አቲፍ የልጄ መቃብር ጋር ሄጄ ነበር። ብዙ ነገር አምልጦኛል። በጣም ተጎድቼ፣ ግን አሁን ትንሽ ለየት ይላል። ቢርግኝ በጣም ይለያል። በጣም አዝናለሁ። ሄሎ፣ ምን እያደረግሽ ነው? የት ነው ያለሽው? ቤት ነኝ። ቤት ነሽ? ግን ድምፅሽ ውጭ ያለ ሰው ነው የሚመስለው። መስታወቱ ክፍት ነው። ቤቱን ትንሽ እያናፈስኩት ነው። የቴሌቪዥን ድምፅ ነው የሚሰማው። ምን ነው? መች ነው የምትመጪው? ትኬትሽን ልግዛልሽ? አሁን አትግዛ። ቆይ እኔ ወደዛ መምጣት ስችል እደውልልሃለሁ። ስልኩን መዝጋት አለብን። አፊፌ፣ የት ልንሄድ ነው አለቃ? እንግዲህ እዚህ ደርሳለች። እቀበላት። ጥሩ ራሴ እቀበላታለሁ። እርግጠኛ ነህ ትቀበላታለህ አለቃ? አፊፌ፣ ምን ተፈጠረ? ምን ሆነሽ ነው? ምን እየተፈጠረ ነው?
አባዬ ምን እያደረግሽ ነው? ያው እንደተለመደው ነው አባዬ። እማዬ ወጣለች፣ እኔ ደግሞ ቤት ስራ እየሰራው ነው። ምን ማለት ነው? እናትሽን አናግሪያት ነበር። ቤት ነኝ ብላኛለች። እየዋሸችኝ ነው ማለት ነው? አይ ቤት ነበረች አባዬ፣ አሁን ገበያ ሄዳ ነው። ታዲያ ለምንድን ነው ቤት ነኝ ያለችው? አሁን ነው የወጣችው አባዬ። እስካሁን ድረስ እኮ ቤት ነበረች አባዬ። ገበያ ምን ልገዛ ሄዳ ነው? ያው ለቤት የሚያስፈልጉ አንዳንድ ነገሮችን። ሙቤራ ችግር የለም አይደል የኔ ልጅ? የለም አባዬ። ቆይ ምን ሊኖር ይችላል? እሺ በቃ እንገናኛለን። እሺ አባዬ እንገናኛለን። እንዴት ነሽ? ደህና ነሽ? ደህና ነኝ፣ አመሰግናለሁ። ማን ነው እያናገርሽ የነበረው? አቲፍ ያለው ነገር አለ እንዴ? የለም፣ ኦስማን ደውሎ መቼ እንደምመለስ ጠይቆኝ ነበር። እሺ ነገ መሄድ እንችላለን። በተቻለ ፍጥነት እናውራ። ይቅርታ ግን ሌላ ማንን ልታናግር ነበር? ፋሪ እዚህ ምን ትሰሪያለሽ? ቆይ ከቤት ስትወጣ ምንም አልበላህም። ስለዚህ የምትወዳቸውን ጣፋጮች ገዝቼ ወደ ባለቤቴ መጣው። ዚያ ውዴ አጠፋው እንዴ? ይሄ ሁሉ ነገር በሰላም ነው? ደሜ ሳይወርድ አይቀርም። ብሄድ ይሻላል። ፈጣሪ ይማርሽ። አሁን የመጣሽው አይደለም? ስትገቢ አይቼሻለሁ። ስለ ኤንጅላ ለመጠየቅ ነው የመጣሁት። ግን ልትደውይለት ትችይ ነበር። በቃ ልሂድ። ኮሽኩ ነው ወይዘሮ አፊፊን ቤት አድርሳት። እሺ አለቃ። ችግር የለውም፣ በታክሲ እሄዳለሁ። መልካም ቀን። ሰላም ሁኚ። እንዴት ነው የምታናገሪያት? አልገባኝም። እንዴት አናገርኳት? ምን እያልሽ ነው? ቆይ ተረጋጋ። ገና ምን አልኩና ነው? አዳምጠኝ እስቲ። በር ላይ ያ ሁሉ እጅ መያያዝ ምናምን ምንድን ነው? ምን አመጣው? ሴትዮዋ ሳትወዳ አትቀርም። ዚያ አንተ ደስተኛ ነህ? ያው እቺ ሴት ብዙ ነገር እያስጨነቃት ነው ያለው። ለምን አትረጃት? ምንድን ነው የሚያስጨንቃት? እና ደግሞ ስልክ የሚባል ነገር አለ፣ መደወል ትችል ነበር። ዚያ እዚህ ምን ትሰራለች? ምንም የማይመስል ነገር ነው እያወራሽ ያለሽው። ፋሪ እንደ እናቴ እያወራሽ ነው። ምንድን ነው የምታወራው? ዚያ እባክህን ተው። ታውቂያለሽ እናቴ ስትቀና ልክ እንደዚህ ነበር የሚያደርጋት። ዚያ ውዴ፣ ቆይ ስታስበው ጡረታ በወጣች ሴት እንዴት ነው ልቀና የምችለው? እስኪ ንገረኝ። አልገባኝም። ካልቀናሽ በቃ ዝም በያ። ምን እያወራሽ? ስለ እኔ እንደዛ ነው የምታስቢው ማለት ነው? ስለዚህ ለሴትዮዋ እየተከላከልክላት ነው? እንደዛ ነው ዚያ? ሴትዮዋ የአቲፍ የድሮ ፍቅረኛ ነች። ብዙ መጥፎ ነገሮች ያሳልፋለች። በቃ እቴ በፈጠረሽ። እዚህ ስመጣ መንገዱን ሙሉ ስላንተ እያሰብኩ ነበር እና የምትወደውን ጣፋጭ ገዝቼልሃለሁ። ደረቅ ናቸው። ምን ላድርግ? ቆይ አንተ እጄ እንድትይዘኝ ደሜ ወርዶ ራሴ መሳት ነበረብኝ እንዴ? ነይ ወደዚህ ነይ። እሺ ስሚ ፋሪ፣ ደህና አይደለሁም። እሺ ውዴ፣ በጣም ተጨንቄያለሁ። ከዚህ በላይ አታስጨንቅኝ። እሺ ያንን ኬክ ስጭኝና ልብላ። በይ። ልትበላ ነው? እበላለሁ። ስጪኝ። ትኩስ በደንብ ብላ። ክፈችው። እንኳን ደህና መጣሽ። አመሰግናለሁ ኮሽኩን ውዴ፣ አመሰግናለሁ። እሰይ የኔ ቆንጆ፣ ከአይና ያውጣሽ። በጣም አምሮብሻል። አዎ አምሮብኛል። የህይወታችን ችግሮች የሚጠፉ ነገሮች ቢሆኑ ጥሩ ነበር አይደለ? እሺ ጥሩ። ክፍሉ በደንብ ተዘጋጀ? አዘጋጅተነዋል። ኡፍ፣ አያቴን እንድትቆይ ቢያሳምናት ደስ ይለኛል። ማለት አልገባኝም። እየቀለድሽ ነው አይደል? ሻንጣዋን ይዛ እኮ ነው የምትመጣው። አሁን ላይ እዚህ ተረጋግታ ለመኖር ፈቃደኛ ነች። ምንድን ነው የምታወሪው? እማዬ የምትዩ ይገባኛል፣ ግን ስለ ኤንጅላ ነው የምናወራው። ኩራተኛ ሴት ነች። ውይ የኔ ምስኪን ልጅ። ታውቂያለሽ፣ ሁሉም ሰው እኮ ጥሩ ስሜት ብቻ አይደለም ይዞ የሚዞረው። ኤንጅላ ውስጧ ያለውን ጨለማ ገና አላሳየችሽም። እዚህ ቤት ስትመጣና ስትረጋጋ ምን አለች በይኝ፣ ከምታስቢው በላይ እየተለየች ኤንጅላ ነው የምታየው። አዝራ እንደዚህ ትናገሪና ስናደድ ደግሞ ትደነግጫለሽ። ምን እንደማደርግ ታያለሽ። ኤንጅላን አውቃታለሁ። የኔ ኤንጅላ ነች። ዛሬ ማታ ማድረግ ያለብኝን አድርግና ሁሉም ነገር ሰላም ይሆናል ማለት ነው። ምንም አታስቢሽ። ራስሽን በማይሆን ነገር አሳምነሽዋል። ጎበዝ እማዬ። የአያቴ ምንም ያህል ገንዘብ ኤንጅላን ሊያስተካክላት አይችልም። እሱን በደንብ አውቃለሁ። ዞሮ ዞሮ እኔን ተማምና ነው የምትኖረው። እኔም መናገር አትችልም። በጣም ነው የምትፈራኝ። እሱን አሁንም ድረስ ታምኛለሽ ማለት ነው አዝራ? ታዲያ ምን አዲስ ነገር ይፈጠራል?
ከዛ ሁሉ አመታት በኋላ መታ እኔና አያቴ ያለንን አይነት ቅርበት ይኖራታል? በጭራሽ አይሆንም። አንድ ላይ ምን አሳልፈው ነው? ምንም ቢሆን ይሄ የኔ ክልል ነው። ቦታዋን ነው ማሳወቃት። ምንም አታስቢ እሺ እማዬ። በሐሳብ ብቻ እየተነቃቀው ነው ታውቂያለሽ። ምናልባት ካሰብኩት በላይ ደስ ሊል ይችላል። ማለት በጣም አሪፍ ነገር ይፈጠራል። መቴ መምጣቱ ላንቺ በጣም ጥሩ ነው። አይ ኤንጅላ ነች የምታስፈልገኝ። በፈጣሪ ስም ብቻ እዚህ ትምጣና እናያለን። ልክ ዘይት ውስጥ ውሃ እንደማይቀላቀለው ልትቀላቀለን አትችልም። እኔ እጅ ላይ ትወድቃለች። ልክ አንቺ እንደምታስቢው ላይሆን ይችላል የኔ ልጅ። እባክሽ ተጠንቀቂ። አቤት ሴብዳ። አልገባኝም። ምንድነው ነገሩ? ገለሽ ልታነሽኝ እየሞከርሽ ነው ያለሽው? ቆይ አዝራ፣ ምንም አልገባኝም። የምን ዕቃ ነው የምትዩ? ትላንትና ነው? ማን የገዛው? ምን ማለት ነው? ቆይ ያለኔ እውቅና ይሄን ያህል ሂሳብ የሚያወጣ ዕቃ ተገዝቷል እና እስካሁን ድረስ ለምንድን ነው ደውለሽ የማትነግሪኝ? ሴብዳ ምን ሆነሻል ግን? ያምሻል እንዴ? ብራቮ። እሺ ሴብዳ፣ እሺ በቃ አሁን ስልኩን ዝጊው፣ እደውልልሻለሁ። ምን ተፈጠረ ደግሞ? ሙቤራ ሴብዳ ሱቅ ሄዳ ነበር። በጣም ብዙ ዕቃ ነው የገዛችውና ሂሳቡን በእኔ ልታደርገው ነው ያሰበችው። ወይዘሮ ፊሊስ ትከፍላለች ብላ ዘና ብላለች። አዎ እነዚህ ሰዎች ሊያሰቃዩ ነው የተፈጠሩት። እማዬ ኤንጅላ እንዴት ሆና ይሆን? ሄደች? ሙቤራ እስኪ እናትሽን ደም ግፊት ለኪው። ሙቤራ አልገባኝም። ቆይ ምን እያደረግሽ ነው? እንዴት ያንን ሁሉ ዕቃ በእኔ ገንዘብ ለመግዛት ታስቢያለሽ? እንደው ትንሽ እንኳን ይሉኝታ የሚባል ነገር አልፈጠረብሽም እንዴ? ከኔ የወሰድሽው ገንዘብ አልበቃ ብሎሽ ነው? አንድ ነገር ታውቂያለሽ፣ ሁሉም ሰው ሁሉንም ነገር ያውቃል። ስለዚህ እኛ መሀል ምንም የገንዘብ ልውውጥ ሊኖር አይችልም። ትሰሚኛለሽ? አንድ ነገር ልንገርሽ፣ ከኔ የወሰድሽውን ገንዘብ አንድ ሳንቲም ሳታስቀሪ ትመልሻለሽ። ሱቅ ውስጥ በእኔ ሂሳብ አስበሽ የወሰድሽውን እንዳለ ትከፍያለሽ። ይገባሻል? ሄሎ፣ እየሰማሽኝ ነው? ምንድን ነው? አንቺን አይደል እንዴ የማናግረው? እየሰማው ነው ወይዘሮ ፍሊዝ፣ እየሰማው ነው። ምንም ዕዳ የለብኝም። ስሚ፣ ቢገባሽ እስካሁን የወሰድኩት ራሱ በቂ አይደለም። ስሚ፣ ሄሎ፣ እንዴ ስልኩን ዘጋችብኝ። ደግሞ አታፍርም? በድፍረት ገንዘቡ በቂ አይደለም እያለች ነው። ቀልድ መሆን አለበት። ቆይ አንዴ፣ ሌላ ምን ሊያደርጉ እንደሚችሉ ደግሞ እናያለን። እማዬ እስኪ ይህንን ነገር አስቢው፣ በደንብ አስቢው። ኤንጅላ እንደ ሙቤራ አይደለችም። ሙቤራ ብትሆን ኖሮ አዛዥ ነኝ ትል ነበር። ኤንጅላ በጣም ጥሩ ልጅ ነች። ገባሽ አይደል? እንደማየው ምንም ቢሆን የሆነ የደም ልዩነት አለ። ሰራተኛው አለቃ ስትሆን መጀመሪያ የምታጠፋው አለቃዋን ነው። መቼም ቢሆን ይህንን አባባል እንዳትረሹ እሺ? የተረገምሽ ለዛች ሴት ሸጥሽን፣ ቤተሰባችንን አሳልፈሽ ሰጠሽ፣ የወንድምሽን ልጅ ሸጥሻት። የተረገምሽ ክብር የሚባል ነገር የለሽ። ስሚ፣ ከሌላ ሰው የወለድሽውን ልጅ ቤተሰብሽና ባልሽ ላይ ያመጣሽ እና አሁን ምንም ሳታፍሪ እንደዚህ ትያለሽ? እንደዛ ነው የሆነው ማዬ። መስማት ይከብድሻል፣ ማድረግ ግን አይከብድሽም። ምን አይነት የተረገምሽ ሴት ነሽ? ያንን ገንዘብ አሁኑኑ መክፈል አለብሽ። ገንዘቡ አሁን ባለቤት አለው። ኤንጅላ ስትሄድ ይዛው ነው ሄደችው። በዛ ላይ እንደምታውቂው የልጅሽ ነገር ግልጽ ነው። አባቴን አልፈለግሽውም፣ ስለዚህ እኔንም አትፈልጊም። ልጄ የቤተሰብ ጉዳይ ውስጥ ጣልቃ ባትገባስ? እማዬ እናልተዋት። እሱማ እውነት ነው። ስሚ፣ አሁን ምንም ባትል በኋላ እርዳታ ትጠይቀኛለች። እውነት ነው። ተመስገን። እንዴት ነኝ? መጥቷል።
ቪዲዮ ልቅረጽ እንዳያተኝ። ታሪካዊ ጊዜ እኮ ነው። አታስጨንቃት የኔ ልጅ፣ ላትፈልግ ትችላለች። ተመልከች፣ አንቺ እንዳሰብሽው ነው የሆነችው። ደህና መሻችሁ። እንኳን ደህና መጣሽ። አመሰግናለሁ። ልቀፍሽ? እንኳን ደህና መጣ። አመሰግናለሁ። እንኳን ደህና መጣሽ ኤንጅላ። እንኳን ደህና መጣሽ። በጣም ደስ ብሎኛል። አመሰግናለሁ። እውነት በጣም አምሮብሻል። አመሰግናለሁ። እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና መጣሽ። በጣም የሚገርም ነው። ሁሉም ሰው ጓደኛ እየሆነ ይመስላል። አዎ ትክክል ነው። ይሄ ታሪክ ቢጻፍ ልቦለድ ይወጣው ነበር። ሙቤራ ራሷን መቆጣጠር አቅቷት ከአንቺ ጋር ትመጣለች ብዬ አስቤ ነበር፣ ግን በሚገርም ሁኔታ አልመጣችም። ዛሬ ሁሉም ነገር ድብልቅልቅ ወጣ። እዚህ ቤት ያለው ሰው ሁሉ አንቺን ለማገልገል ነው የሚጥረው። ይኸውልሽ አክስቴና እህቴ ናቸው ምግቡን የሰሩት። እጃችሁ ይባረክ። እህት ጀሚሌና ኤሚኔ የት ናቸው? እዚህ የሉም እንጂ ደሴቱን ለቀው ጠፍተዋል። ይቅርታ ሄጄ ልታጠመስ። ሁሉም መጥፎ አጋጣሚ የራሱ ምክንያት አለው ይባላል አይደል? እነዚህን ሁለቱን በስህተትም ቢሆን ላጋባቸው ባልሞክር ኖሮ ኤንጅላ በገዛ ቤቷ ሰራተኛውን አትቀር ነበር። ምን እያልሽ ነው? ምን እያልሽ ነው? ምን ማድረግ እችላለሁ? ተጨንቃለች። ለመጀመሪያ ጊዜ የመጣች ነው የምትመስለው እና ላረጋጋት እየሞከርኩ ነው። ይቅርታ አድርግልኝ ውዴ። ኤንጅላ እኔ ውዴ፣ አንቺ ወንበር ነው እዚህ ጋር ቁጭ በይ። አይ አይሆንም አቶ አቲፌ፣ እኮ ያንተ ወንበር ነው። አይ ዛሬ ወንበሩ ያንቺ ነው። በይ ውዴ እባክሽ። በጣም አመሰግናለሁ። በሉ ተቀመጡ። መብላት እንጀምር አይደል? አዎ ምግቡ እንዳይቀዘቅዝ እንብላ። ኤንጅላ ማስተናገድ ካንቺ። ሳህንሽን ስጭኝ። ኤንጅላ እየበላሽ እንጂ ውዴ። ኤንጅላ እንደ ቤትሽ ቢ። የእሷ ቤት እኮ ነው። እንዴ ምን ሆነሃል አባዬ? ቀልድ እኮ እሱ ነው። ያንን ሁሉ አመት አዝራ ኤንጅላ ለምን እንደምትወዳት አልገባንም ነበር። ዘመድ መሆናቸው ታውቋት ነው። የልጅ ልብ ንጹህ ነው። ምናልባት ውስጥሽ ነግሮሽ ይሆናል አዝራ።
ልክ ነው። ከማንም በፊት እኔ ነኝ የማውቃት። ምናልባት ለዛ ይሆናል መሄድ ያልቻልኩት። ከዚህ በኋላ መሄድ አትችይም ውዴ። ጥሩ ጊዜ ነው የምናሳልፈው። ለዛ ነው ሚስጥር አድርገሽ ያዝሽው? ከድር ምን ነካ ነገርኩህ ከሆነ እርግጠኛ ነኝ። ኤንጂላ ቢያንስ ከዚህ ቤት ምንም ነገር አልበላሽም። አመሰግናለሁ አቶ አቲፍ፣ በልቻለሁ። አያቴ ማንንም ሰው ወይዘሮና አቶ እያልሽ እንዳትጠሪ። አክስቴ፣ አጎቴ፣ እህቴ በይ። እንደውም እኔ በዚህ ሁኔታ ውስጥ ውዴ ቆይ እስኪ አንድ ነገር ልንገርሽ። እንደውም መጀመሪያ ልናገር አስቤ ነበር፣ ግን አስደንግጬሽ ምግቡ ትን እንዲልሽ አልፈለኩም። አዎ ምናልባት በሕይወቴ እንደዚህ አይነት ከባድ ንግግር አድርጌ አላውቅም ይሆናል። ዛሬ አባትሽ ማለቴ ልጄ ጋር ሄጄ ነበር። መቃብሩ ጋር ሄጄ እኔ በሕይወት እስካለው ድረስ ምንም እንደማይጎልብሽ እና እንደምንከባከብሽ ቃል ገብቻለሁ። አውቃለሁ ይሄ ላሳለፍሽው ነገር መካሻ አይሆንም፣ ግን ደስተኛ እንድትሆኚ የሚችለውን አደርጋለሁ። የሚገባሽን ሕይወት እንድታገኝና ያንን ሁሉ ዓመት የተጎዳሽውን ለመመለስ በሚችለው አቅሜ በሙሉ እጥራለሁ። ሁላችንም እንጥራለን። ከዚህ ቀን ጀምሮ እንደ አዝራ እንደ ወዛም አንቺን በአንድ ዓይን የማይሸሽ ከዛ አስበልጬም አሳንሼም አላይሽም። ክፍልሽንም ማስተካከልልሻለሁ። አዎ አሁን እዚህ ራስሽ ክፍል አለሽ። እኛ እንደዚህ ከምንወስን ኤንጅላን ስለ ወደፊት ህይወቷ ብንጠይቃት ሳይሻል አይቀርም ብዬ አስባለሁ። የምታስበውን አናውቅም። ዞሮ ዞሮ የራሷ ህልም እቅድና ፍላጎት ይኖራታል አይደለም እንዴ ሰዎች? ምናልባት ከኛ ጋር መኖር ላትፈልግ ትችላለች። ምናልባትም የራሷን ቤት ትፈልግ ይሆናል፣ ወይም ደግሞ የሚገባትን ተቀብላ መሄድ ትፈልግም ይሆናል አይደል? ተሳሳትኩ ኤንጅላ? ምን ማለት ነው? ከዚህ መሄድ አትችልም። ይሄ ቤት እኮ ካላንቺ ባዶ ነው። ከሌለሽ ሙሉ አይሆንም። አዎ በትክክል ውዴ። ይህንን ነገር ለማቅለል የምችለውን ሁሉ አደርጋለሁ። የምትፈልጊውን ተናገሪ። የምትፈልጊውን ማለት ትችያለሽ። እያንዳንዱ ከአፍሽ የሚወጣው ቃል ለእኔ ትእዛዝ ነው። ግን እባክሽ ከኛ ጋር ቆይ። አቶ አቲፍ በጣም አመሰግናለሁ፣ ግን እኔ እዚህ መቆየት አልችልም። ኤንጅላ እንደዚህ አትወስኝ፣ ደግመሽ ብታስቢበት ይሻላል። ምናልባት እንደ እናቴ ፊሊዝ እያሰበች ይሆናል። ዞሮ ዞሮ የእሷ ህይወት ነው የሚያስደስታትን የምትወስነው አይመስልሽም ኤንጅላ? ከድር ልክ ነው። ከፈልግሽ በደንብ አስቢበት። ለእኔ ስትይ የኔ ልጅ። ኤንጅላ አንቺ እስክታስቢ እኔ ክፍልሽን ላስጎብኝሽ ውዴ፣ እና ስጦታሽን ልስጥሽ። ኤንጅላ አቶ አቲፍ ልክ ነው። ቁስላችሁን አንድ ላይ ማከም ትችላላችሁ። አዝራ ቀስ በይ። ምን እያደረግሽ ነው? አይ ደርሰናል እኮ እንዴ። ታታ አየሽው? ይሄንን አንቺ ነሽ ያደረግሽው? ወደድሽው እንዴ? በጣም ወድጄዋለሁ። አሁን ደግሞ ስጦታሽን ክፈችው።
አዝራኔ ይህን አልጠበቅኩም ነበር። ማለቴ በተፈጠረው ነገር እንደዚህ ደስተኛ እንደሆንሽ አላወኩም ነበር። እውነት ለመናገር በጣም ጨንቆኝ ነበር። አሁን ግን አዝራን ሳያት እንደጠበቅኩት እንዳልሆነች ነው የገባኝ። እኔ ጋር ያለሽን ቦታ ታውቂያለሽ። እና አሁን የእውነት እህታማቾች ሆኑን ማለት ነው? ታውቂያለሽ፣ ሁሌም እህታማቾች ነበርን። ለእኔ በጣም ትልቅ የሆነ ቦታ አለሽ እንጂ። በይ ክፈችው። ይሄ ደግሞ ምንድን ነው? ማንም ሰው ሊቀይረው አይችልም። አያቴ እንጂ ማንም ሰው ቢጠር በፍጹም አይቀይረውም እንጂ። እንድትናደጂ ብዬ አይደለም። በአያቴ ምክንያት የተሳሳተ ነገር ነው። አሁን ማንነትሽን ረስተሽ ሊሆን ይችላል፣ ተናደሽ ሊሆን ይችላል፣ ተወርደሽም ሊሆን ይችላል። ለምሳሌ ወጣ ያለ ነገር አትልበሽ ማለቴ ያው የንጉስ ልጅ አይደለሽ። እዚህ ቤት ውስጥ የሚሰጥሽ ትልቁ ቦታ ይሄ ነው እና ተጠቀሚበት። በይ ለአያቴ ሀብልሽ ነው። እንጀራ ደህና ነሽ? አሁንም እንደደነገጠች ነው። ክፍሏን በጣም ወደዋለች አይደለ እንጂ። በጣም ቆንጆ ነው። እሺ ኬካችንን እንብላ አይደለ? አያቴ ንገሪኝ ውዴ። አሁን ውሳኔ ላይ ደርሻለሁ። እዚህ ነው የምቆየው። ግን የምፈልጋቸው 3 ነገሮች አሉ። የፈለግሽውን ጠይቀኝ፣ ንገሪኝ። እህት ጀሚሌና ኤሚኔ መመለስ ይችላሉ? ውይ ምስኪን እህቴ ጓደኞቿን አፈቋት። ይሄ ነገር የሁሉም ሰው ጥፋት እና ሁሉም ሰው ዝም ብሏል። እነሱን ማስጨነቅ ትክክል ነው ብዬ አላስብም። ማለቴ እነሱም የራሳቸው ምክንያት ይኖራቸዋል። እሺ ውዴ፣ እሱን ከፈለግሽ እሺ ይመለሳሉ። እኔም ሲሄዱ ደስ አላለኝም ነበር። ሌላስ? ዛሬ በጣም ብዙ ነገር አውርተናል፣ ግን የሚገርመው ነገር እስካሁን ማንም ሰው ይቅርታ አልጠየቀኝም። ይቅርታ መጠየቅ ያለብኝ ይመስለኛል በሁሉም ሰው። በተለይ ደግሞ እያወቁ እስከ ዛሬ ድረስ ዝም ያሉ ሰዎች። ትክክል ነሽ ውዴ። በጣም ይቅርታ። አንድ በአንድ እሺ በቃ እኔ ልጀምር። ይኸውልሽ ሆን ብዬ ልጎዳሽ አስቤ ያደረግኩት ነገር የለም። እሺ ያው እንደምትረጅኝ ተስፋ አደርጋለሁ እና ስለ ሀብሉ ደግሞ እስከ መጨረሻው ድረስ ልጠብቅሽ ሞክሬ ነበር፣ ግን ደግሞ ሳላስብ አንቺን ከጉዳዮሽ በጣም ይቅርታ። እዚህ ጠረጴዛ ላይ ይቅርታ መጠየቅ የሌለብህ አንተ ነህ ኦዛን። ግን ደግሞ አመሰግናለሁ። መጀመሪያ ስለተናገርክ አመሰግናለሁ።
እንግዲህ እኔም ይቅርታ። ሁላችንም ጥፋት ነው ያጠፋነው። ኤንጅላ ለፊሊዝም ጭምር በጣም ይቅርታ። ፊሊዝ ለራሷ ይቅርታ መጠየቅ ትችላለች። ኢዜት በጣም ጥሩ። ስሚ፣ ምክንያትሽን ግልጽ አድርጊው እንደ ኦዛ። ምናልባት ክፉ ከሆንኩብሽ ማለት እሺ፣ ህይወትሽን በጣም ከባድ ስላደረግኩት ልብሽንም ስለሰበርኩት ሁሉንም ነገር እያወቅኩኝ ቀደም ብዬ ምንም ነገር ልነግርሽ ባለመቻሌ ይቅርታ፣ በጣም ይቅርታ። ኤንጅላ፣ እኔ ላልኩሽ ነገር በሙሉ ይቅርታ እንድታደርግልኝ እፈልጋለሁ። ግን ከምንም ነገር በላይ ለክሊኒኩ እኔም ይቅርታ አድርጊልኝ። ለሁሉም ነገር ይቅርታ አድርጊልኝ። ይቅርታ። እኔ ለምንድን ነው ይቅርታ የምጠይቀው? ምን አደረግኩ? ምንም እኮ አላደረግኩም። እና የልጅ እንደሆነች በምን ላውቅ እችላለሁ? አዝራ፣ እዚህ ከተሰበሰበው ሰው ሁሉ ይቅርታ መጠየቅ ያለብሽ አንቺ ነሽ። ይቅርታ። አልሰማሁሽም። ይቅርታ ኤንጅላ፣ እባክሽ ላደረኩሽ ነገር ሁሉ ይቅርታ እያልኩሽ ነው። በጣም ይቅርታ። እሺ፣ ሰላም ነን። እዚህ ትቆያለሽ? እዚህ የምቆይ ከሆነ ደግሞ እንዲደረግልኝ የምፈልገው ነገር አለ። የአዝራ ክፍል የኔ እንዲሆን